ሰላም እንዴት ናችሁ? ፓወር ሰፕላይ ማንኛውም ፓወር ሰፕላይ በምንጠግንበት ጊዜ የሚያጋጥሙ ሴናሪዎችን 5 ሴናሪዎች ዛሬ አብረን እንመለከታለን። የመጀመሪያው ኖ ፓወር ነው። ከዛ ሎ አውትፑት ቮልቴጅ ነው። ከዛ ደግሞ ሃይ አውትፑት ቮልቴጅ ነው። ቀጥሎ ፓወር ሳይክሊንግ ወይም ብሊንኪንግ አለ። አምስተኛው ደግሞ ፓወር ሸትዳውን ከሰራ በኋላ ይዘጋል ማለት ነው። የመጀመሪያውን እንመልከት። የመጀመሪያው ኖ ፓወር ራሱ በሁለት ይከፈላል። ምንድነው? ዴድ ኤንድ ሳይለንት ዊዝ ፊውዝ ጉድ አለ። ዴድ ኤንድ ሳይለንት ደግሞ ዊዝ ፊውዝ ብሎ አፕ አለ። የመጀመሪያውን እንመልከት። ዴድ ኤንድ ሳይለንት ዊዝ ፊውዝ ኢዝ ጉድ ማለት ነው። ፊውዙ ጥሩ ነው፣ ግን ፓወር ሰፕላይ ጸጥ ብሏል። የመጀመሪያው ቼክ ልታደርጉት የሚገባው ነገር ፊውዙ ጥሩ መሆኑን ካየን በኋላ ኬብሎቹ ይሰራሉ ወይ፣ ስዊቾቹ በአግባቡ ይሰራሉ ወይ። ስዊች ብዙ ጊዜ የሚያጋጥም ችግር ስዊቹን ቼክ እናደርጋለን። ከዛ ቀጥሎ ካፓሲተር ፈንድቷል ወይ፣ ኤሌክትሮላይቲክ ካፓሲተር ትልቁ ካፓሲተር አብጧል ፈንድቷል ወይ የሚለውን እንመለከታለን። አንዳንዴ ፊውዝ ጥሩ ሆኖ ያብጣል፣ ብቻ በሱ ምክንያት ይዘጋል። ክራክ አለው ወይ፣ ቦርዱ ላይ ስንጥቅ አለው ወይ፣ የለቀቁ ሊዶች አሉ ወይ የሚለውን ፕራይመሪ ላይ ሰከንደሪ ላይ ቼክ ማድረግ ይጠበቅብናል ማለት ነው። ቀጥሎ ደግሞ ዴድ ኤንድ ሳይለንት ዊዝ ፊውዝ ብሎ ነው። ፊውዝ ፈንድቷል። አሁን ፊውዙ ተቃጥሏል። ስንፈታው ፓወር ሰፕላይ ፊውዙ ተቃጥሏል። የቱ ጋር ቼክ ማድረግ አለብን? ፊውዝ ፈንድቷል ብለን ፊውዝ ቀጥታ አንቀየርም፣ ሌላ ችግር አለው ማለት ነው። ስለዚህ ፕሮቴክሽን ሰርኪታችንን ተጠቅመን ቼክ ነው ማድረግ ያለብን። ለምሳሌ ምን ሊፈነዳ ይችላል? ሴራሚክ ካፓሲተሮች ነደው ልናገኝ እንችላለን። ትራንዚስተሮች ነደው ልናገኝ እንችላለን። ፕራይመሪ ላይ ሬክቲፋየር ዳዮድ ብዙ ጊዜ ሾርት የሚሆን ነው። ሬክቲፋየር ዳዮድ ሾርት ይሆናል። ስለዚህ ሬክቲፋየር ዳዮዶቹን ቼክ ማድረግ ይጠበቅብናል ማለት ነው። ከዛ ቀጥሎ ቼክ ማድረግ ያለብን ትራንዚስተር ቼክ ማድረግ አለብን። ከጀርባ በኩል ላይ ዳዮዶች ካሉ ቴስት ማድረግ አለብን። እና ደግሞ ሬክቲፋየር ዳዮድ በዚህ መንገድ ይመጣሉ። አራቱን ዳዮድ ቼክ ማድረግ ያለብን። ፓወር ኤፍኢቲ ስዊቺንግ ትራንዚስተር ቼክ እናደርጋለን። እነሱ ጥሩ ናቸው ወይስ አይደሉም የሚለውም ማለት ነው። ፕራይመሪ ላይ የሚገኙ አንዳንድ ዳዮዶች አሉ ተዘር ብለው የሚገኙ፣ እነሱ ዳዮዶች በትክክል ይሰራሉ ወይ የሚለውንም ቼክ ማድረግ አለብን። ከዛ ፊውዝ የመታው በፕራይመሪ ችግር ሳይሆን በሰከንደሪ ችግር ሊሆን ይችላል። ስለዚህ እዛ ጋር ሂደን ዳዮዶች አሉ። እነዚህ ዳዮዶች ምንድናቸው? አውትፑት ቮልቴጅ ላይ የሚገኙ ዳዮዶች ናቸው። ገባችኋል? እነሱ ቾኪ ዳዮዶች ችግር አላቸው ወይስ የላቸውም የሚለውን ቴስት ማድረግ ይጠበቅብናል ማለት ነው። የት ላይ? ሰከንደሪ ላይ ሂደን። ከዛ ቀጥሎ ደግሞ ሎ አውትፑት ቮልቴጅ ነው። ማውጣት ከሚገባው በታች ነው የሚያወጣው። 5 ማውጣት እያለበት እሱ ግን የሚያወጣው 3 ከሆነ፣ 10 ማውጣት እያለበት እሱ የሚያወጣው 5 ከሆነ ምን ችግር ሊኖር ይችላል ብለን ቼክ እናደርጋለን። የመጀመሪያው ትኩረታችን ሊሆን የሚገባው ብዙ ጊዜ ትራንስፎርመሮች ላይ ስዊቺንግ ሞድ ትራንስፎርመሮች ብዙ ጊዜ እንደዚህ ሊኬጅ ሲያጋጥማቸው ወይ ላያቸው ላይ ችግር ሲያጋጥም አውትፑታቸው ዝቅ ይላል ማለት ነው። ከዛ ቀጥሎ ፕራይመሪ ላይ የምናገኛቸው 8 እግር አይሲዎች ስዊቺንግም ፊድባክ ሰርኪዩትንም ብዙውን ደብል አድርገው የሚሰሩ አይሶች አሉ። እነሱ አይሶች ብዙ ጊዜ የሪሲቨር ሎ አውትፑት ቮልቴጅ ችግር እነሱ ናቸው። ከዛ ቀጥሎ ሬዚስተሮች ኦፕን ናቸው ወይ፣ ሬዚስተሮች በርን የሆኑ ሬዚስተሮች ካሉ ወዲያውኑ ነምበራቸውን አይተን መቀየር ይጠበቅብናል ማለት ነው። ሬዚስተሮች ኦፕን ከሆኑ፣ ሬዚስተሮች ደግሞ ሁለት አይነት ናቸው፣ ኤስኤምዲ እና ኖርማል አሉ። ኖርማሎቹ መሆናቸውን ኤስኤምዲ መሆናቸው፣ ኤስኤምዲ ደግሞ እንደዚህ ተሰንጥቀው ተቃጥለው ሊገኙ ይችላሉ። ከዛ ደግሞ ሃይ አውትፑት ቮልቴጅ ደግሞ አለ። ሃይ አውትፑት ቮልቴጅ ብዙ ጊዜ የሚከሰተው ፓወር ኮንትሮሊንግ አይሲ በስትክክል እየሰራ ካልሆነ፣ እነዚህ አይሲዎች በስትክክል ይሰራሉ ወይስ አይሰሩም የሚለውን ቼክ ማድረግ ይጠበቅብናል ማለት ነው። ከዛ ቀጥሎ አሁንም ለሃይ አውትፑት ሊሆኑ የሚችሉ ሬጂስተሮች ኦፕን ሲሆኑ ሊሚት ስለማያደርጉ ማለት ነው ሃይ አውትፑት ቮልቴጅ ይኖራል። ከዛ ቾኪ ዳዮዶች አንዱ ወይም ሁለቱ እየሰሩ አንዱ ደግሞ የማይሰራ ከሆነ ሃይ አውትፑት ቮልቴጅ። ከዛ ደግሞ ቀጥሎ ፓወር ሸትዳውን ወይም ደግሞ ብሊንክ እንዲያረግ ያረጋል። ይሄ ምንድነው ችግሩ? ብዙ ጊዜ
ፓወር በራሱ ጊዜ የሚዘጋ ከሆነ ስዊቹ ራሱ ትክክል ነው ወይ? ስዊቹ ትክክል ነው ወይ? ካፓሲተር አብጧል ወይ? ብዙ ጊዜ ካፓሲተር አብጧል። ገመድ የላላ ገመድ አለ ወይ? ክራክ አለው ወይ? ፊድባክ ሰርኪዩት በደንብ እየሰራ ነው ወይ? ትራንዚስተሮች፣ ኦፕቶኮፕለር አይሲዎች እና ደግሞ ሰከንደሪ ላይ የሚገኙ አውትፑት ቮልቴጅ ያላቸው ነገሮች ሁሉ በስትክክል እየሰሩ ነው ወይ? ሰከንደሪ ላይ የሚገኙ ካፖች፣ ኢንዳክተር አለ እሱስ ኦፕን ነው ወይ? ከዛ ቀጥሎ ካፖች ናቸው። ብዙ ጊዜ ሪሲቨር ላይ 90% የሚሆነው ካፕ ነው። ከዛ ደግሞ ፓወር ኮንትሮሊንግ አይሲም አለ እና ኖርማል አይሲዎችም አሉ። እነሱ አይሲዎች እየሰሩ ነው ወይ በስትክክል የሚለውን ቼክ ማድረግ ይጠበቅብናል ማለት ነው።